የሕክምና ባለሙያዎች ትሪተብል but not curable የሚሏቸው የበሽታ አይነቶች አሉ። የሚታከሙ ግን ማይድኑ ሊታከሙ የሚችሉ በቁጥጥር ስር ሊሆኑ የሚችሉ ታማሚውን ወዲያው የማይገድሉ ግን መድኃኒት ያልተገኘላቸው በሽታዎች አሉ። በጣም ጥቂት ናቸው እነዚህ በሽታዎች። ከነዛ መካከል አንዱ ነው እሳቸውን እያሰቃያቸው የሚገኘው ማለት ነው። አሁንም ደግመዋለሁ፣ እንደዚህ ነው አንልም። ትክክል ስለማይሆን ይሄ ፕራይቬሲ የሚሉት ነገር አለ ፈረንጆች። እሳቸው በገዛ ፈቃዳቸው እንደዚህ ታምም ያለው ብለው እስካልገለጹ ድረስ ሌሎች እንደዚህ ታመዋል ማለት ጨዋነት ስላልሆነ ሞራላዊ ስላልሆነ ከኛም ስለማይጠበቅ ማለት ነው። ከኢትዮጵያውያን የሚጠበቅ ነገር አይደለም። ስለዚህ በኢትዮጵያ ጨዋነት ማዕቀፍ ውስጥ ሆነን አንድ ቁም ነገር ሁላችንም እንድንይዝ ግን ያስፈልጋል ማለት ነው። የማይድን በሽታ አለባቸው፣ ህመም አላቸው። ይሄን ህመም ተቋቁመው ነው 9 ዓመት የታሰሩት። ስለዚህ ሌሎች እስረኞች ከነበረብን ችግር የተለየ ችግር ነበረባቸው። አንድም የእሳቸውን የእስር ዘመን ልዩ የሚያደርገው ይህ ነው ማለት ነው። በትግል ዓለም ውስጥም እያለን ይህን ችግር ችለው ነው የቆዩት ማለት ነው። ሁላችንም በተለይ ደግሞ ባለፉት 2 ዓመታት ተኩል ሁላችንም ያለነው ከቤታችን ወጥተን በአስቸጋሪ ሁኔታ ውስጥ ነው ያለነው። አፈር ላይ ነው የምንውለው፣ አፈር ላይ ነው የምንበላው፣ የምንጠጣው፣ የምንቀመጠው፣ የምናድረው። በአጠቃላይ አስቸጋሪ ሁኔታ ውስጥ ነው ያለነው። የእሳቸውን የሚለየው እንዳልኩት በህመም ውስጥ ሆነው ነው ይሄንን ችግር ተቋቁመው ባለፉት 2 ዓመታት ውስጥ 3 ዓመት ሊሞላው ነው በትግል ውስጥ ያሉት። ፈጣሪ መልካም ፈቃዱ ሆኖ ምንም የጤንነት ችግር የሌለብን ይሄንን ትግል መቋቋም የተለየ ተአምር የሚጠይቅ ነገር አይደለም። እንደሳቸው አይነት ችግር ያለበት ግን ከባድ የሚለው ደግሞ ይሰመርበት። ቀላሏ ነገር አይደለችም። ደም ብዛት፣ ስኳር የምንላት አይደለችም። ሌላ ከበድ ያለ ችግር ነው። የየዕለት ስቃይ ያለበት፣ በየዕለቱ ይሰቃያል። ስለዚህ ያለንበት አስቸጋሪ ሁኔታ አለ። ጥሩ ምግብ የለም፣ ጥሩ መኝታ የለም፣ ጥሩ ውሎ የለም። ከዛ ባሻገር ደግሞ በሽታ ያለባቸው ሰዎች በተለይ ደግሞ ከበድ ያለው በሽታ ያለባቸው ሰዎች ደግሞ የተለየ ሸክም አለባቸው ማለት ነው። በዚህ ሁኔታ ውስጥ ነው ያለፉትን 2 ዓመት ተኩል ያሳለፉት ማለት ነው። እሳቸው ደግሞ ያለባቸው በሽታ ከቀን ወደ ቀን እየባሰ መሄድ ነው። አሁንም ደግሞ እየባሰ መሄድ ነው። ሰውነት የሚያደክም ነው። ስለዚህ እያንዳንዷ ዕለት ትግሉ ከሚያመጣው ችግር ባሻገር ህመማቸው ደግሞ የሚጨምረው መከራ እና ስቃይ አለ ማለት ነው። ይሄን ሁሉ ተቋቁመው ነው ያለፉትን 2 ዓመት ተኩል ያሳለፉት ማለት ነው። ይሄን ግምት ውስጥ አስገቡ። ስለዚህ ትግሉ በተራዘመ ቁጥር ከእድሜያቸው ጋር ተደማምሮ
ተለማምሮ የግል ፈተና ሆኖባቸዋል፣ የስጋ ፈተና ሆኖባቸዋል ይህ ትግል። ስለዚህ ይህን ግምት ውስጥ ማስገባት ግድ ይላል። ይሄ ማለት የሰሩት ነገር ትክክል ነው ለማለት አይደለም። የሰሩት ስራ ክህደት ነው። የአማራን ህዝብ ከድተዋል፣ የኢትዮጵያን ህዝብ ከድተዋል። ምንም ምናሽሞነሙነው ምናስተባብለው ነገር አይደለም፣ የሚወገዝ ነው። እንደ ሰው ደግሞ ያሉበትን የተለየ ሁኔታ ደግሞ መረዳት ይጠበቅብናል። ስለዚህ ቁም ነገሩ ምንድነው? ቁም ነገሩ ወደ አገዛዙ የወሰዳቸው አሁን ነገ ተነገ ወዲያ መድረክ ላይ ይወጣሉ። ፖለቲካዊ ምክንያት ነው ብለው መናገራቸው አይቀርም። መናገራቸው ግዴታ ነው። የወሰዳቸው ግን ፖለቲካዊ ምክንያት የለም። የገፋቸው ፖለቲካ የለም። በትግሉ አለማመን አይደለም፣ ወይም ወደ መድረክ ወጥተው ከዚህ በፊት ትግሉን ከርተው የሄዱት እንደሚሉት ትግሉ ለሌሎች ለሶስተኛ ወገን ተላልፎ ስለተሸጠ አይደለም። ኮሎኔልን ወደ አገዛዙ የወሰዳቸው የጤና ጉዳይ ነው፣ ህመማቸው ነው። ግን ወደ አገዛዙ ሲገቡ አይ ህመሜ ይሄንን ትግል መቋቋም እንዳልችል አድርጎኛል ሊሉ የሚችሉበት ሁኔታ የለም። አገዛዙ ከሳቸው የሚፈልገው ነገር አለ። ያንን ማሟላት ግዴታቸው ነው። ለሁለት ዓመት ተኩል ታግለውታል፣ ተናንቀውታል፣ ደም ተቃብተዋል። አንድ የሚከፍሉት ነገር አለ። በነፃ አይደለም የሚቀበላቸው። ስለዚህ ፖለቲካ አስመስሎ ለማቅረብ የግድ መንቀሳቀሳቸው አይቀርም። ስለዚህ ምንም ተናገሩ ኮሎኔል በዚህ አውድ እንድንረዳቸው ያስፈልጋል ማለት ነው። እንደ ታጋይ፣ እንደ ድርጅት አባል የህልውና ፈተና እንዳጋጠመው አማራ ድርጊታቸውን እናወግዛለን ያለምንም ቅድመ ሁኔታ። ክህደት ነው፣ ነጭ ክህደት ነው። ቀለም ካለው እንግዲህ ነጭ ሲል ምንድነው? በግልጽ የሚታይ ምን ማሸፋፈን ለማለት ነው። ነጭ ክህደት ነው። በገቡት ቃል መሰረት እስከ ህይወታቸው ፍጻሜ ድረስ ጸንተው መቆየት ነበረባቸው። ግን ስጋ ነው። ስጋ ደግሞ ያሸንፋል። ጥርሳቸውን ነክሰው ለረጅም ጊዜ ታግለዋል። አሁን ስጋቸው አሸንፏቸው ገብተዋል። ምንም ቢናገሩ ልንደነቅ አይገባም። ዋናው ቁም ነገር ምንድነው? እንደ ህዝብ እንደ አድማጭ መታለል የለብንም። ይሄን መልእክት ነው ማስተላለፍ የፈለኩት ማለት ነው። በውስጥ ለምናውቃቸው ግልጽ ነው። በተለይ ለእኔ ለረጅም ጊዜ ለሚያውቃቸው ማለት ነው። ምንም እንኳን በአካል የተዋወቅ ነው ከስር ከተፈታን በኋላ ቢሆንም ለምን እስር ቤት በነበርን ጊዜ አብረን አልነበርንም፣ የተለያየ ቦታ ነበርን። ግን እሰማለሁ ከዛ በሳቸው ጉዳይ ታስረው የነበሩ ሰዎች ጋር አብሬ ነበርኩኝ እና ስለሳቸው ይነግሩኝ ነበር። እንዳልኩት ስለ ህመማቸው ነበር የሚያነሱት እና የሚደነቁባቸው እና ከዚህ አኳያ ነገሮችን ህዝባችን እንዲረዳው ያስፈልጋል። የግል ጉዳይ ነው የወሰዳቸው፣ ወደዛ ሌላ ምንም ፖለቲካዊ ምክንያት የለም። የአማራ ትግል ለማንም ተላልፎ አልተሸጠም፣ ሊሸጥም አይችልም። ይህን ትግል የምንጠብቅ ሰዎች አለን። ይህ ህዝብ የሚያቀን ዛሬ አይደለም፣ ትላንት አይደለም፣ በዚህ ትግልም ብቻ አይደለም፣ በፋኖ ትግል
ውስጥ ብቻ አይደለም ለረጅም ጊዜ ያቀናል። ስለዚህ ጠባቂዎች አሉት። ህዝቡ ራሱ ጠባቂ ነው። ህዝቡም ቢሆን ይህን ትግል ለማንም አሳልፈው የሚሰጥ አይደለም። ለጥቂት ሰዎች የሚጠብቁት ትግል አድርጌ ያስቀመጥኩትም አይደለም። ህዝቡ ራሱ ትግሉን ይጠብቃል። ባለቤቱ ህዝብ ነውና። ግን ደግሞ በዚህ ትግሉ ውስጥ ደግሞ ለረጅም ዘመን ለህዝብ ለእውነት ታማኝ ሆነው የኖሩ ሰዎች ደግሞ አሉ። የሰው ደሃ አይደለም የአማራ ትግል፣ የሰው ሀብታም ነው። ይሄም ግምት ውስጥ መግባት አለበት ማለት ነው። እና ካለባቸው የግል ችግር አኳያ ምንም ቢናገሩ መደነቅ የለብንም። የአማራ ትግል ግን አሁን ወደ ጥሩ ደረጃ ላይ እየተንደረደረ ነው። መግባቱ አይቀርም። ወደ ጥሩ ነገር መግባቱ አይቀርም። የጊዜ ጉዳይ ነው። አሁንም ጥሩ ደረጃ ላይ ነው ያለው። ግን ወደምንፈልገው ወደምናልመው ግን በአጭር ጊዜ እንዲደርስ ደግሞ ብዙ ስራዎች እየተሰሩ ነው። እነሱ ፍሬ አፍርተው ውጤት አምጥተው የምናይበት ጊዜ ሩቅ አይሆንም ለማለት ነው። ትኩረታችን እዛ ላይ ይሁን። ይሄ ትኩረታችንን ከዛ ላይ ለመንቀል ነው። ይሄ ግልጽ መሆን አለበት። ከዚህ ከፋኖ አንድነት ጉዳይ ጋር የተያያዘ ድርጊት ነው ታይሚንጉ ማለት ነው። ይሄ ሰዓት የተመረጠበት አሁን እየበሰለ ያለ ጉዳይ አለ። እሱን ለማደናቀፍ ነው። በዚህ በተዘጋጀልን ወጥመድ ውስጥ እንገባለን ወይ? አይመስለኝም። ይሄን ያህል ሞኝ አይደለንም። እናልፈዋለን። ጊዜያዊ የሆነ ብዥታ ይፈጥራል። ጊዜያዊ የሆነ ጫጫታ ይፈጥራል። አዎ፣ ቋሚ የሆነ ጫጫታ፣ ቋሚ የሆነ ብዥታ፣ ቋሚ የሆነ እንደምታ ያመጣል። ፈጽሞ ፍትሃዊ ትግል ስለሆነ የያዝነው ይሄን ትግል ፈጥኖም ሆነ ረፍዶ ከዳር እናደርሰዋለን። መቼ ነው እንጂ ይሳካል ወይ የሚል ጥያቄ የለው ትግላችን። እና ከዚህ አኳያ እንድናየው ነው በትህትና የሚጠይቀው። ትግሉ ተጠናክሮ ይጠይቃል። አመሰግናለሁ። እስክንድር ነጋ ከፋሃድ። የአማራ ፋኖ ህዝባዊ ድርጅት ዋና ሊቀመንበር ታላቁ እስክንድር ነጋ እንግዲህ ስለ ፋንታሁን ሞሀቤ ሂደት የሰጠው መግለጫ ነው። ምንም ማለት ነው። ወደ ሁለታችሁ ልምጣና እንዴት አያችሁት ልበል። ምክንያቱም ከእናንተ ብዙ ማነሳቸው ጥያቄዎች አሉ፣ ግን የእናንተን ሀሳብ አስቀድሜ ብሰማ ይሻላልና አፈወርቅ ከአንተ ልጀምር። የጠቅላይ ግዛቱ ይቅርታ አንድ ጊዜ አፈወርቅ የአፋሕድ ማለት ይሄ የወሎ ጠቅላይ ግዛት እዚያ ያለውን ራሱ እስክንድር ስላነሳው ደግሜ ማንሳት ብዙም ጠቃሚ አይደለም። ምክንያቱም ተመሳሳይ ሀሳብ ነው ማለት እቹ ነው መግለጫውን ያወጣው። መግለጫው ራሱ እስክንድር ስለደገመው አልድገም ሰዓት እንዳልፈጅ ቀጥል አፈወርቅ። አዎ የእስክንድር ንግግር በእውነት አርበኛ እስክንድር ህመምን ለክህደት እንደ ምክንያት አድርጎ የራሱ የመዋቅሩን አሰራር ድክመት ነው ቁጭ አድርጎ የገለጸው። አንደኛ ሐኪሞች ያሉበት የተለያዩ ባለሙያዎች በየሙያ መስካቸው ለአማራ ህልውና ስሉ መስዋዕትነት እየከፈሉ ያለ ድርጅት ነው አፋሕድ። ውስጡ ሰርሳሪውና ቦርባሪው ቢበዛ፣ ነገር ግን ኮሎኔል ፋንታሁን ሞሀቤ ወደ ፋኖ ትግል በሚገባበት ጊዜ ለ9 ዓመት ይዞት ከቆየው ህመሙ ጋር ነበረ። አዲስ አይደለም። 2 ዓመት ተኩል ደግሞ በጫካ ቆየበትም ሲባል አዎ ከህመሙ ጋር ነበር። ባለፈው ከመከታ ማሞ ጋራ አብሮ ማስረሻ ሰጠም ስብሰባ በሚያደርጉበት ጊዜ ጌጥዬ ራሱ ባቀረበልንም ዘገባ መሰረት
እጅግ አብዝቶ እየተከወነ ያለው ከህወሓት ጋር እንሰራለን የሚሉ ወገኖች የሚያቀርቡት አስተሳሰብ ተገቢያዊነት የሌለና ከአማራ የህልውና ጠላቱ ጋር አብሮ በተለይ በአማራ አጽመ ርስት ላይ ጥያቄ ካለው አሁንም ከነጻነት ጥያቄ ወደኋላ ያላለ በግንባር የሚመራ ምንም እንኳን ውስጡ ቢከፋፈል ለአማራው ሰላም ሊሰጥ የማይችል ህወሓት የሚባል አውሬ አለ። የኦህዴድ ብልጽግናን ለመጣል ከህወሓት ጋር ማበር ማለት ነገ በአማራ አናት ላይ ደመጣጩን ተውሳክ ማንገስ ማለት ነው። እንዲህ አይነቱ አካሄድ አይጥመንም የሚል አይነት ክርክርም ተነስቶ እንደነበር እናውቃለን። አሁን የአርበኛ እስክንድር ንግግር ማን ነው ባለተራ የሚለውን ቀስ አድርጎ አለሳልሶ አንደኛ የሐኪምም መግለጫ አይደለም ይሄ የአንድ ሰው አሁን ስሙን አናነሳም ማለት እንጂ እኮ ይሄ በሽታ ምን ሊሆን ይችላል የሚል ስለ በሽታ የሚያውቅ እንደው ትንሽ አሁ የቆጠረ ሰው ኮሎኔሉ እንዲህ አይነት በሽታ እኮ ስላለባቸው ይሆናል። ይሄ ግን ምክንያት አይደለም። እስከ ኤርትራ ድረስ የሚሄዱ ናቸው እነኚህ ሰዎች እኮ በተለያየ መንገድ ለዚህ ለተሰጠ ከባድ የአዋጊነትና የአመራር ቦታ ህመምን ስለማይፈቅድ በክብር ከኛ ጋር ተቀምጠ ልታገኝ የሚገባውን እገዛ ታገኛለህ ብለው እኮ አቅማቸው በፈቀደ መጠን ይሄ ሰው ከመከራ ጋር ብዙ ጊዜ የቆየ ስለሆነ ለህመሙ ማስታገሻዎች እየተሰጠው ከክደት ነፃ እንዲሆን ለማድረግ ይቻል ነበር። ጉዳዩ አሁን ይሄ አይደለም ዝም ብዬ ሳስበው እና ኢየሩስ ይሄ ጉዳይ አሁንም ቀጥሎ ለሚወጡ ሰዎች አንደኛ አትጨክኑባቸው ነው የአርበኛ እስክንድር ንግግር። እንዴ የታመመ ሰው ከዓላማ ውጭ ክደት መፈጸም አለበት ነው? ግን ነጭ ክደት ነው ይላል። ይሄ ነጭ ክደት ታዲያ አንደ ከተፈጸመ በኋላ የሱ ምክንያት እሱ ሄዶ በቴሌቪዥን አሁን ለሚናገረው ኮሎኔሉ ማለሳለሻና ማሻ መሆኑ ነው? ሊሆንም አይችልም። እዛ ለአንድ ታማሚ በጥይት እኮ ሲመታ ፋኖ እየታገዘ በፋሻ ተጠቀለለ እግሩ መድኃኒት እየተሰጠው እግዚአብሔር ምስጋና ይግባው ብዙ ባለሙያዎች አሉት። ነገር ግን አሁንም በዛ ድርጅት ውስጥ በቋፍ ላይ ያሉ በተለያየ ቦታ ደግሞ ከዚህ ከአማራ ፋኖ ህዝባዊ ድርጅት ወጥተን ከሌላው ጋር ተቀላቀልን የሚሉ በየክፍለ ሀገሩ የሚነገሩ ነገሮች እንዳሉ በደንብ እናውቃለን። በአሁኑ ሰዓት እንደ አንድ ድርጅት ሆኖ የተቀመጠው አፋሕድ በእውነት ባለበት መንገድ እየቀጠለ ነው ወይስ በሰርሳሪዎቹ አማካኝነት